የዶክተር ደሳለኝ ንግግር አውጥቶ እንዲያለው ይላሉ። ቢችሉ መደበቅ ነበር የነበረባቸው። ቀሽም ስለሆነ አወጡት። ለኛ ግን የሚነግረን ነገር አማራ ባየቀናውን መሆን ይችላል፣ ጠመንጃ መያዝ ይችላል። ዶክተር ደሳለኝን ሆኖ ያሉ እድሎችን ተጠቅሞ መንግስትን ማስጨነቅ ይችላል። የተማርነው ነገር ግን ብቸኛው መዳኛችን ጠመንጃ እንደሆነ ነው የተማርነው። ያልታጠቁ አማሮችን ዛሬም ሊያስር እነ ክርስቲያን ታደለን ያለምንም ማዘዣ ነው አውጥቶ አንጠልጥሎ ያሰረው። ዶክተር ደሳለኝን ጫኔም ዛሬ ያለው ምንድነው? አንድ እግርህ ጫካ ነው ካለው ምን ማለት ነው? አስራሃለው ማለት ነው፣ ወይም እገልሃለው ማለት ነው በሌላ ቋንቋ። ስለዚህ አማራው በዚህ ደረጃ በመንግስት ግልጽ መልእክት እየተላከለት ታጥቀህ ራስን ካላስከበርክ በስተቀር ኢትዮጵያ ውስጥ ከዚህ በኋላ የፖለቲካ ኢንቲቲ ሆነ መቀጠል አትችልም ነው ያለው ዛሬ ጠቅላይ ሚኒስትሩ። በዚህ ደረጃ ግልጽ መልእክት እየተነገረው ወጥቶ ኤርትራን ወጋለው፣ ጄኖሳይድ አይደለም ጭራሽ አማራ እንገሏል፣ እዚህ ጋር እንትኖች ተገደሉ ምናምን ይላል። ጠላት በብዙ ሚሊየንስ ኦፍ ዶላርስ አውጥቶ ሊሰራ የሚገባውን ፕሮፓጋንዳ የኛ ምን ልበላቸው፣ እኔ እኮ አንዳንዴ በጨዋ ቤተሰብ ማደግ ራሱ ችግር ነው ማለት። መሀይም መሆን አንድ ነገር ነው፣ መሀይም መሆንን አለማወቅ ሌላ ነገር ነው። አንዳንዴ የንግግር ችሎታ የሌለው አለ፣ ቃላትን መሰካካትም አይችል አለ፣ ያላነበበ አለ፣ ቆሞ የቀረ አለ፣ በናቹራል ሴሌክሽን ውስጥ ተፈጥሮ የምተፋው አለ። በቃ እንደዛ የሆኑ አካሎች ዛሬ አማራውን መተው እንደ ገዳይ ብልጽግና በብዙ በጀት መድቦ በብዙ ስለላ ሊሰራ የሚገባውን ፕሮፓጋንዳ የሚሰሩት እነማን ናቸው? አማሮች ነን ብለው የመጡት እና አያና እኮ እየተከራከሩ አልነበረም። ዛሬ የኦሮሞ ብልጽግና ልጆች ቺል እያደረጉ እኮ ነው ያሉት እኮ። ቢኮዝ ሞስት ኦፍ ደ ፕሮፓጋንዳ አንተ ነህ የምትሰራላቸው። ለምን መተው ጊዜያቸውን ያባክናሉ? ወይ አንተ ትሰራላቸዋለህ ወይ ደግሞ የባዕዴን አማሮች አሉ እነ ልልና ምናምን አሌክስ ፋንግል የምትላቸውን ሰዎች ጠርተው አጀንዳውን ለኮስ ያደረጉታል። አያና ቺል ነው የሚያደርገው በቃ። ሪል የኦሮሞ ልጆች አሁን ፖለቲካ አንገብግቧቸው አጀንዳ አድርገው ሲያወሩ አይታችሁ ታውቃላችሁ? ለምን? ቤተመንግስት ገብተዋል፣ ትግላቸውን ጨርሰዋል። ትግልን ጨርሰ ቤተመንግስት ስገባ ገንዘብ እጅህ ላይ ስላለ በምትረጨው ገንዘብ ሆዳም አክቲቪስቶች ምናምን ትሰራለህ። ዛሬ ፕሮፓጋንዳ የሚሰራልህ ማን ነው? ጌትነት አላመረው ነው ምናምን የደጋዳሞት ልጅ ነኝ የሚለው ወይ ቶማስ ጃጃው ነው የሚሰራልህ? ወይ እዚህ ስትመጣ እነ ልልና እና አሌክስ ፋኖ ምናምን ይሰሩልሃል። እነ ሌሎች ብዙ ስም መጥቃ ሌብል ማድረግ ስለማልፈልግ ነው። ለምን? ከፋይ ስለሆነ የኦሮሞ ብሔርተኝነት አሁን ስራውን ጨርሶ ጫንቃና ቦርጭ እያወጣ ነው የሚሄደው። ከዚህ በኋላ ልጆቹን የል ምናምን ሃርቫርድ ምናምን እያስተማረ ነው የሚሄደው። ይሄ ሎ ሌቭል ማይክሮ ሌቭል ስራዎችን ለተቀጣሪዎች ምናምን $1000 ከሰጠ ቁጭ ብሎ አማራ ነኝ ብሎ ሄንከኑን እየጠጣ ምናምን አማራን ገደለ፣ አማራ ስልጣን አይገባውም ምናምን ሲል የሚውል ማግኘት ይችላል። ይሄ እንዴት ኦኬ እነዚህ ልጆች እንዲህ ይሁኑ ዊ ኦል ኖ እና እያሌው መንበር ሪሰንትሊ የሚያራምዱትን ፖለቲካ እናውቃለን። አማራው እንዴት ነው የነዚህ ሰዎች ትርክት ዶሚናንት ናሬቲቭ ሆኖ ሲወጣ ኤርትራን ወጋለው የሚለው አጀንዳ የጎንደር አማራን የሳድ ምድጃ ማድረግ መሆኑን አውቆ እናንተ አትወክሉኝም ብሎ የሚወጣው መቼ ነው ነው ወይስ እየተፈራራን እንለቅ? አሁን እኮ ሁላችንም ተፈራርተን ነው። አንዳንድ አጀንዳ ብንነካ ዛሬ እንዲህ ያለ ምናምን እንባላለን። በጣም ካልተገደድን በስተቀር አንነካም። ተፈራርተን ግን ህዝባችንን ይዞ የመጥፋት አይነት ነገር ውስጥ እንዳንገባ ነው። ሞሼ ይቀጥል መናገር ፈልገ ከሆነ ከዛ ለሌሎቻችሁ ይሄዳል። ኦኬ እሺ። አንድ የሚገርም ከ3 እና ከ4 ዓመት በፊት የሆነ ጽሁፍ ተጻፈና ጽሁፉ ምን ላይ ያመዝናል? ከኤርትራ ጋር የሚኖር ግንኙነት ላይ እንዴት መሆን እንዳለበት እስፔሻሊ ከጎንደር ካሽ ክሮፕ ከሆኑም ከሌሎችም ነገሮች አንጻር እንዴት ከባህር ዳር ተነስቶ ጎንደርን ማዕከል አድርጎ ወደ ኤርትራ የሚሻገር የንግድ መስመር መዘርጋት ስፔሻሊ ሰሊጥን ታሳቢ በማድረግ የጎንደርን ብሎም የአማራን ኢኮኖሚ የሚጠቅም እንደገና ደግሞ ከመተማ ባህር ዳር የሚሄደውን መንገድ ስቴፕ ባይ ስቴፕ ሬሌቫንት በማድረግ ዋነኛም የንግድ መስመሩ ያን በምክንያቱም እዛ ቦታ ላይ ያን ካደረግ ብዙ ከተሞችን
ማዳረስ ትችላለህ። ከጎንደር ተነስተ አርማጭሆን፣ ሌሎቹንም ወልቃይትን አዳርሰን ወደዛ የሚሆነውና ይህን በማድረግ አዲስ የመስመር ዝርጋታ ያ ማለት ከባህር ዳር ጀምሮ የሚሆን ብዙ ከተሞችን የሚያለማ ኤሪያውን ገበሬ ተጠቃሚ የሚያደርግ ከኤርትራ ጋር የሚኖርህን ግንኙነት ስትሮንግ የሚያደርግ አይነት ሀሳብ ጽሁፍ ነበር እና እንግዲህ መልካም የሆነ ሰው ሁሉ ይሄ ነገር አይከፋውም። መልካም የሆነ ሰው ለጎንደር ደግ የሚያስብ ሰው እንደ አማራም ደግ የሚያስብ ሰው ደሴ የሚቀመጥ ኮምቦልቻ፣ ደብረ ብርሃንም ይሁን ደብረ ማርቆስ እንዲህ አይነት ነገር ሲወራ አይከፋውም። ሰዎች ግን ከፋቸው። አንዳንድ ሰዎች ለምሳሌ በወቅቱ የቅማንት ታጣቂ ግጭት የነበረበት ወቅት ነው። አንዱ የቅማንት ታጣቂ በጣም አፐርሃንድ እንዲያደርግ የሚያደርገው ነገር ምንድን ነው? ኤሪያው ላይ በተለይ ከሱዳን ባህር ዳር ያለውን መንገድ መቁረጥ የሚችልበት ቦታዎች ላይ በወያኔ ስለሰፈረ ነው። ሰው ይሄንም ኢሬሌቫንት ማድረግ የምትችለው ምን ማድረግ ነው? ይሄ ኃይል ደካማ እንዲሆን ማድረግ የምትችለው አንደኛ ወይ መተህ ስታጠፋው ነው፣ ሁለተኛ ኤሪያ ስትቀይር ነው፣ የንግድ ፍሰቱን በሌላ በኩል ስታደርግ። ይሄ ነገር ከከፋህ ከዛ ኃይል ጋር አብረህ የምትሰራ ነህ ማለት ነው። ይሄ ነገር ካልተዋጠልህ በሳይንሳዊ በሆነ መንገድ በሌላ ነገር ዲናይ ልታደርግ ከቻልክ እሰየው። ዝም ብለህ ግን ካልሆነ ይሄ ነገር እንደዚህ አይነት ነገሮች ሊሆኑ አይገባም፣ ምንም አይጠቅም የምትል ከሆነ የጎንደር አማራ በዛ በኩል መከራውን እየበላ የአማራ ኢኮኖሚ በዛ በኩል የአማራ ኢኮኖሚ ሲል ያ መስመር ባህር ዳር ድረስ ሌላው ድረስ የሚሄድ መስመር ነው እና በዛ በኩል በሚፈጠር አፕሴንዳውን መከራውን እየበላ ሰዎች እየታገቱ እየሞቱ የቅማንትም ችግር የጎንደር አማራም ችግር እንዳይፈጣ የምትፈልግ ከሆነ ብቻ ነው ቢሆን። ስለዚህ አሰብንና አይተን እንደዚህ አይነት ነገሮች በቃ በጣም የሆነ የኢንተረስት ልዩነት አለ ማለት ነው። እኛ በክልሉም እንደገና በዛው በጎንደርም መካከል የሚፈጠሩ ችግሮችን መፍታት የምንፈልገው በህዝቡ ማዕቀፍ ሲሆን፣ አንዳንዶች ደግሞ ችግሮች እንዲቀጥሉ የሚፈልጉት በራሳቸው ማዕቀፍ ውስጥ መሆኑን ተረዳን። ስለዚህ ቀጥታ በሀሳብ መጋጨት ብቸኛው መፍትሄ እንደሆነ አሰብኩ በግሌ። ምክንያቱም በምን አይነት ዲል ልታደርግበት ወደ ጎልደን ሚን ተያይዘ ልትመጣ የምትችልበት ምንም አይነት መሰረታዊ ነገር የለም። በነገር ላይ ያላውቀውም ዩሪን እንደዚህ ንግግር ሲያደርግ ምናምን ሮም ላይ ምናምን ትዊተርም ድሮ እንደዚህ ትሰማለሁ። ከዛ ውጪ ምንም ነገር ልጠላበት የምችለው ነገር የለም። መመዘኛ 5 መሰረታዊ ነገሮች አሉኝ። አንድን ሰው ይሄ ሰው ለአማራ ይጠቅማል አይጠቅምም ብዬ ልመዝንበት የምችለው 5 መሰረታዊ ነገሮች አሉ። ምንድናቸው እነዛ? መጀመሪያው በአማራ ጥቅሞች ላይ ይደራደራል ወይ ነው። በአማራ ጥቅም መሰረታዊ እኔ የጎንደር አማራ ሆኜ በመተከል የጎጃም መሬትነት ላይ የምደራደር ከሆነ ራይት ዴር አማራ አይደለም ያሰው። በወልቃይት ጉዳይ ላይ ደብረ ብርሃን ተቀምጦ ሀሳቡ ሌላ ከሆነ ምንም ሌላ መስፈርት አይኖርም፣ ያ ሰውዬ አማራ አይደለም። በራያም ጉዳይ በሌሎቹም በአዲስ አበባም ጉዳይ እንደዛ። ስለዚህ ይሄ ሰውዬ በዚህ መመዘኛ ተመዝኖ አልፏል። ሁለተኛው ምንድን ነው? የአማራ ህዝብ ያለበትን ችግር የአማራ ህዝብ እያለፈበትን ያለው ችግር የውክልና ጥያቄ በትከሻው ልክ የመለካትን እነዚህ ነገሮች አምኖበት እነዚህ እንዲፈጸሙ ይለፋል ወይ ነው፣ ወይ ደግሞ የአቅሙን ያደርጋል ወይ ነው። ይሄን አይደለም የምትሉኝ ከሆነ ሞግቱኝ። 2 ይሄ ነው። 3ኛ አሁን ያለውን የትጥቅ እንቅስቃሴ ይደግፋል ወይ ነው። እኔ በዛኛውም በእስክንድርም ጎራ ሆኖ ሰው ይሄ የማምንበት የአማራ ህዝብ መዳኛ መንገድ ነው ብሎ ሌላ አይነት የፖለቲካ አስተሳሰብ ወይ ደግሞ ኢንፈልትሬት የማድረግ አሁን ሌሎቹ እንደሚያደርጉት ሀሳብ ሳይኖሩ በቀናነት ያን እንኳን የሚያሰባሳብ ሰው ጋር እኔ መግባባት እችላለሁ፣ ችግር የለብኝም። ስለዚህ በዚህም በኩል አይቸው አይደለም ኖርማል ነው። በምን አይነት መስፈርት አብዛኛውን እኔ የምከታተላቸው ሰዎች በዚህ መስፈርት አብጠርጠሬ መለኪያ አስቀምጬላቸው አማራ ሆነው የተገኙ ናቸው። ዳሬዜት ኡጋንዳ እኔ ከአንድ የጎጃም ልጅ ጋር ባህር ዳር ሲሄድ በጎጃሜነት መግባባት አይከብደኝም። ጎንደር ሲሄድ በጎንደርነት መግባባት አይከብደኝም። ደሴ ሲሄድ በወለየነት
በወንዝ ስለ ልቦና መግባባት አይከብደኝም። በወንዟ እዛች ባለችው ነገር ነው ብሎ ደብረ ብርሃን ብሄድ ከአንድ የጎጃም የመሬ ወይ የሸዋ የመንዝ ሰው ጋር በዛች ባለችው ነገር መግባባት አይከብደኝም። ቢኮዝ ምንጩ አማራ ነኝ። ምንጩ አማራ በጎንደሬነትም በወለየነትም በጎጃሜነትም በሸዋነትም መግባባት አያቅተው። የሚጣሏችሁ ሰዎች ከእናንተ ጋር ግጭት ውስጥ የሚገቡ ሰዎች ምንጩ አማራ ላይ ችግር ስላለባት ነው። ዋንስ ምንጩ አማራ ከሆነ በምን ተአምር ልትጋጭ ትችላለህ? አትጋጭም። የኢንተረስት ልዩነት እንኳን አይመጣልህ። ስለዚህ ሰዎች ብዙዎቻችሁ እኔ አሁን እዚህ እንኳን የምታውቁኝ ከታች የምትጽፉ ልጆች አላችሁ፣ የማውቃችሁ ልጆች፣ እኔ የምላችሁ ነገር ትግል ግለሰብ ይገመገማል። የማይገዝ አይደለም ትግልና ግለሰብ አይደለም ሳይበር ላይ የሚወጣና የማይወጣ ቀርቶ የዕለት የአምና ኑሯችንን አዲስ ዓመት ሲመጣ እንገመግመዋለን። ምንድነው ትላንትና የነበረኝ ስህተት ዘንድሮ ምንድነው ላዳርግ የሚችለው? ኦኬ የአማራ ፖለቲካ ላለፉት 6 እና 7 ዓመት የያዙ ኃይላት የጎንደርን ፖለቲካ የጎጃምን ፖለቲካ ይዘው የመጡ ኃይላት ገምግማቸዋል ወይ? በግለሰብ ደረጃ ገምግማቸዋል? ምን አሳኩላችሁ? የወልቃይት ጉዳይ ላይ እንኳን ነው የምነግራችሁ። የወልቃይት ጉዳይ ላይ ምን ተሳክቶልን? ትግል ግለሰቦች ይገመገማሉ። ገምግም ምንድነው የሆነው? ነገን ምንድነው ልናገኝ የምችለው? የመጣንበት መንገድ እንዴት ነበር የነበረው የሚለውን ገምግሙ። ከዛስ በኋላ ፎርሾ ካገኛችሁት ምንም አይነት ርህራሄ አይኖርህም። ከዛ በኋላ ፎርሾአል እኮ በቃ በህዝብ ስም የዛሬ ስንት ዓመት ኃላፊነት ሰጥተዋል። በህዝብ ስም አሻግረን ብለህ አሳልፈዋል። ስለዚህ ፎረሸ። ፖለቲካ ደግሞ ምንድነው? ፖለቲካና ፖለቲከኛ ያረጃል። ያ ማለት ምንድነው? የሀሳብ ማረጥ ያጋጥመዋል። ዋንስ ይሰናከላል። ከተሰናከለ ተመልሰ ለመቆም ይከብዳል፣ ጠንካራ ሰው ካልሆንክ በስተቀር። ስለዚህ ትገመግምና ብዙ ሰው የሚሞትበት ብዙ ነገር የሚመጣበት ስለሆነ ደክመሃል ማለት ነው። ስለዚህ አንተን ልከተል አልችልም ማለት መልመድ አለባችሁ፣ መልመድ አለብህ። ከዛ ውጪ ነገሮችን የሚነሱ ሀሳቦችን ግለሰብ ላይ ለማንጠልጠልና በዛ የጎንደር ተጠቂነት የጎጃም ተጠቂነት በነገር ላይ አንድ ሰው አፉን ከፍቶ ጎጃምን ከተሳደበ አንድ ሰው አፉን ከፍቶ ጎንደርን ከተሳደበ ቢሞት ይሻለዋል። ያ ሰው ቢሞት ነው የሚሻለው። ጎንደር ሲሰደብ ጎጃም ሲሰደብ ደስታ የሚሰማ ሰው ካለ አንተ አማራ ነኝ ብለህ ብትወጣ ካንተ ጋር የደምጠብ ነው የሚኖረኝ። ስለዚህ ሰዎቻችሁን ምን አርጉ? መዝኑ። ያለፈ የትግል ህይወታቸውን የከሸፉበትን ቦታ መርምሩት። የከሸፈበትን ቦታ ስትመረምሩት ስስብልቱን ነው የምታገኙት። ራይት ዴር ታቆማላችሁ። ግንኙነት የዛ ሰዓት ታቆማላችሁ። አዲስ ሰው አውጡ፣ ወይ አርቋቸው፣ ወይ አዲስ ሰው አውጣ። ማንም ሰው የመጀመሪያው ብሔርተኛ እኮ የአማራው ብሔርተኛ አፄ ቴዎድሮስ ነው። አፄ ቴዎድሮስ የአማራ ብሔርተኛ ነው። ወዴትም አትወስዱ። አፄ ቴዎድሮስ ጎጃሜ ሄዶ እኮ ዘምቷል። ጎጃሜ የዛ ዘመን የነበረ ጎጃሜ ጎንደሬ ገደለኝ አላለም። ግብር አስገብቶ ንጉሥ ሆይ 1000 ዓመት ንገስ ብሎ ነው ቁጭ ያለው። ይሄ ያልመጣልህን ያልተፈጠረልህን ስነ ልቦና ዛሬ ላይ ደርተው የሰጡ ሰዎች ድሪቶውን ይልበሱት። አንተው ልቀጣለው ተሻገር። ወሎም ላይም በተመሳሳይ ቴንክ ዩ ኤቭሪባዲ። አመሰግናለሁ። ቴንክ ዩ ሞሼ፣ እናመሰግናለን። ከቆየህ በኋላ ሀሳብ መስጠት ትችላለህ። ካልሆነም ግን እንዲህ አይነት ሀሳቦችን ግፋባቸው በምትገባባቸው ፕላትፎርሞች። ሞር ደግሞ ወደፊት እየመጣህ እንደዚሁ በግልጽ ውይይቶች አድርግ። ሌላ መናገር የሚፈልግ ሰው ካለ እና ሀይሚ ካቻም እና አማራ ዛሬ ሁላችሁ መቀጠል ትችላላችሁ። አይ ቲንክ እኔ ሜይ ቢ አንድ ሰው ላስቀደም እችላለሁ። ካልሆነ እኔ ልቅደም። እሺ፣ መቅደም የሚፈልግ ሰው ካለ መቀጠል ይችላል። አማራ ዛሬ የምትጨምረው ካለ ቀጥል። ታንኪዩ ሀይሚ።
በጣም ኢምፖርታንት ስለሆነ ነው ዩሪ አንስተኸው ያለፍክ አንድ ነጥብ አለ። አማራው በጣም መገንዘብ ያለበትና ትልቅ አደጋ ይዞ የመጣ እሱን ከመናገራችን በፊት ግን መጀመሪያ ወደ ተነሱ አጀንዳዎችን ሂድ። በነገራችን ላይ ለረጅም ጊዜ በተደረገው ይሄ ብሔርተኛው ክላሪቲ ለመፍጠር እነ ዩሪም ሌሎቻችሁም በአብዛኛው በሰራችሁት ስራም መሬት ላይም ባሉ ወንድሞቻችን ጥንካሬ ይሄ ኃይል ተሸንፎ ወደ አንድ ኮርነር ተሰብስቦ አፋድ ምናምን በሚል ስም ውስጥ ያለ መሬት ላይ ምንም ግራውንድ የሌለው እዚህ ሶሻል ሚዲያው ላይ ግን ያው ጊዜ ያለው ተከፋይ የሚመስል ከብልጽግና ጋር ፓርትነር የሚያደርግና በቃ ቀኑ ሙሉ ትግሉን ለማፍረስ ፍርሃት በመፍጠር እንደዚህ ሊያረጉህ ነው፣ እንደዚህ ልትደረግ ነው፣ የዚህ አካባቢ አማሮች፣ የዛኛው አካባቢ አማሮች እያለ ሲሰራ የነበረ ኃይል ነው እና ተሸንፎ ፕራክቲካሊ 99.9%ቱን አብዛኛው ፋኖ ከሀብቴ መውጣት ጀምሮ በቃ እንደምታውቁት በጣም ጥቂት የሆነውን ኃይል ይዞ ተለማማጭ ወደሆነ ሌቭል አወርደነዋል። ሰሞኑን በጣም ያስደነገጠው ነገር ይሄ ዘመቻ አንድነት በጣም ሰርፕራይዝ ነው ያደረገን እና ትላንትና ለምሳሌ እነ ካሳ በግልጽ መጠው ተገልጠው ሀብቴ አይችልም ባይዞ ዝም ብዬ አይደለም የማወራው፣ ቅጅም አለ ሀብቴ አይችልም፣ ስለዚህ ጎንደር ልትበላ ነው፣ አንድነቱን መቀበል የለባችሁም በግልጽ። ከዚህ በፊት እርስ በርስ ሲጣሉ ያኔ ድምፅ ይወጣ የነበረው የምርጫው ሰሞን ይወጡ የነበሩ ድምፆችን እኛን ነበርን የምናወጣ ሲሉን እነ እሸቱ ገጠሬው ባይዘ እሱም በድምፅ አለ እኛ ነበርን ድምፁ የምናወጣው ብሏል እሸቱ። እንዲህ አይነት አንድነት እንዳይመጣ በጣም ሲሰራ የነበረ ኃይል ነው። አሁንም አንድነት የመጣ ሲመስላቸው በግልጽ ወጥተው ሀብቴ አይችልም፣ ሀብቴ የፖለቲካ አቅም የለው ምናምን የሚል ተረክ ይዘው መጥተዋል። ትላንት ከትላንት ወዲያ ከዚህ በፊት እንዲህ አይነት ነገር ሲያወሩ ትክክል አይደለም፣ ይሄ መሞገት አለበት ብለን እኛ ስንናገር እንደ ጎጥ ተወሰደ። በአካባቢው በጣም ብዙ ነቀለብ እና ሌሎችም እየወጡ የዚህም ቡድን ሴራ ሲገልጡ ያው ብዙ አማራ አንደርስታንድ አድርጎ ዛሬ እንደምታዩት ትግሉ መስመር ይዞ መጥቷል። ሌላው በጣም አሁን ትንሽ እንደ አደጋ ሊፈጥሩበት እየሰሩበት ያለውና ቅድም ዩሪ ያነሳኸው በዚህ በጂኦፖለቲክሱ ዙሪያ የተያዘው አቋም ዴሊብሬትሊ ፍርሃት በመፍጠር የሆነው ቡድን ከቲፒኤልኤፍ ጋር ሊሰራና የወልቃይትን ጥቅም ኮምፕሮማይዝ ሊያደርግ ስለሆነ ከብልጽግና ጋር ንቁም የሚል እንግዲህ ይሄ ቡድን ከ53 ኪሎ ሜትር በላይ ወደ ኢትዮጵያ ገብቶ የአማራን መሬት የተቆጣጠረው የአልፋሽካን መሬት የሱዳን ኃይል መወረርን ጥያቄ አንስቶ ብልጽግናን ኩዌስችን ሲያደርግ አናየውም። ነገር ግን አሁን ወልቃይትን ሊያስበሉ ነው። ይሄ ዴሊብሬትሊ እየተደረገ ያለው ትግሉን ከሁለት ለመክፈል ስለተፈለገ ነው። በዚህ ሰበብ አማራውን የአቋም ልዩነት ይዞ አይ ከአብይ አህመድ ጋር ቁመን ኤርትራን እንውጋ፣ አይ የተወሰነው ቡድን ደግሞ ከቲፒኤልኤፍ ጋር ቆሞ ሊሰራ ነው፣ ከኤርትራ ጋር ሲሰራ ባይ አሶሲዬሽን ከቲፒኤልኤፍ ጋር ሊሰራ ስለሆነ የወልቃይትን ጥቅም ኮምፕሮማይዝ ሊያደርግ ነው። እንዲህ አይነት ስሁት የሆነ ትርክት ይዘው መጣው በስፋት እየሰሩበት ነው ያሉት እና ይሄንን በተለይ በቀደም ዩሪ የሰራቸው ሰፋፊ ፕሮግራሞች አሉ። ጂኦፖለቲክስ እንዴት ማኔጅ እንደሚደረግ የራስን ጥቅም አሳልፈው ሳይሰጡ ጥቅምን ማስከበር የሚቻልበት ካልኩሌሽን ቅድም እንደተባለው ኤሌመንት ኦፍ ሰርፕራይዙን ሳይገለጥ በውስጥ በተያዘ አቋም ፋኖቻችን ወጥተው ይህን ኤክስፕሌን እንዲያደርጉ አይደለም። ነገር ግን አማራውን ማንቃት ግን ሰፊ ፕሮግራም ዩሪም ይሁን ሌሎቻችሁ እዚህ ያላችሁ ወንድሞች ብትሰሩበት በጣም ኢምፖርታንት ነው። አሁን የተያዘች አጀንዳ እየተሰራባት ያለች አጀንዳ በውስጥ ይቺ ነች። ጃና አማራም ላይ ሂዳችሁ ማየት ትችላላችሁ። ያስፈራል ሁሉ የአብይ አህመድን ንግግር አሁን እኛ እዚህ ተሰብስበን ቅጅ ልጆች እየላኩልኝ ነው ሪኮግኒሽን ሰጠው አብይ አህመድ ትክክል ነው በመተት በምናምን የሚዋጋ ፋኖ ነው ያለው የሚል ንግግር የሚያደርጉ ሰዎች ናቸው እነዚህ ሰዎች። በነገራችን ላይ እኔ ወንድሞች ምናምን ስል አማራ ስለሆንኩ ነው፣ በጣም ዲሲፕሊንድ ምናምን ስለሆንን ነው እንደዚህ እንትን ይሆን። ከመስመር ግን እየወጣ አንወጣም። መስመራችን በደንብ ጠንቅቀን እናውቃለን። በየት በኩል ለድል እንደምንበቃ እናውቃለን። እነማንን መታገል እንዳለብን እናውቃለን። ስለዚህ ይሄ ኃይል ጉልበት እየሰጠ ነው አይደለም፣ ተሸንፏል። ነገር ግን ሶሻል ሚዲያ ላይ ስቲል እየወጣ ችግር ለመፍጠር ይሞክራልና ባለፈው ዩሪ ያቀረብከው አይነት የጥሪ ደብዳቤ በውስጥ ጂኦፖለቲክሱን በደንብ የምትረዱ ወንድሞችና እህቶች ካላችሁ ከመረጃ አንጻር በጣም ተለዋዋጭ ዳይናሚክ የሆነ ስለሆነ በየሳምንቱ ነገሮች እየተቀየሩ ነው። እንደምንረዳው የኡጋንዳ እዚህ መምጣት፣ የቲፒኤልኤፍ ካምፕ ከሁለት መከፈል ቅድም ዩሪ ያነሳው፣
ቦዝ ሳይድ ኦፍ ቲፒኤልኤፍ አብይ አህመድ ጋር ኤንጌጂንግ የሆነ እንትን ድርድር ላይ መሆናቸው የኤርትራ አቋም የሌሎች ኃይሎች የፖለቲካ ኃይሎች አቋም እነዚህ ሁሉ ታይተው በደንብ ይሄንን የሚያስረዳ ጠንካራ ፕሮግራም አማራው ያስፈልገዋል። ኢቭን ፔፐሮች ደብዳቤዎች ምናምን በውስጥ የሚላኩ ለፋኑ በአደባባይ የሚነገሩ ያስፈልገዋል። አለበለዚያ ይሄን ተጠቅመው መልሰው የመውሰድ ፍላጎት ይሄ ፋኖን ከሁለት የመክፈል አማራውን ከሁለት የመክፈል ፍላጎትና የተደራጀ ስራ እየተሰራ እንዳለ ይሰማኛል። ዛሬም የመጣው አጀንዳ ዴሊብሬትሊ እንዳያችሁት ገዳይ ቡድን ነው። ስለዚህ ገዳይ ከሆነ ታገለው ይጥፋ። ደግሞ ገዳይ የሚደረገውም በአካባቢ ተመርጦ የነገሌ ፋኖ ምናምን ተብሎ ነው ገዳይ አድርገው ለማምጣት እየተሞከሩ ያሉት። አጀንዳውን ይዘውት የመጡና ያና ናቸው። ከጀርባ ግን ተከትለው የመጡት ይሄ ቡድን ነው። ይሄ ቡድን ምን እያሳየን ነው? አላያንሱን እያሳየን ነው። በሚመጡትም ጊዜያት ከአብይ አህመድ ጋር እንደሚቆም እየነገረን ነው። ዛሬም የፓርላማ ንግግሩን አፕሪሼት አድርጎ አማራ ሲሰደብበት የዋለውን ባይዞ የፓርላማ ንግግሩን ሰዎች እንድታዩት አይ ኢንከሬጅ አይ ቲንክ አንድ ቀን ሙሉ ፕሮግራም ዩሪ ሰራለሁ ስላልክኝ እዛ ላይ በደንብ ገብተን እንወያይበታለን። በዝርዝር አይደለም። በጣም አስደንጋጭ ነው። አማራው እንዲሰማው ፈልጋለሁና ዛሬ እሱን አፕሪሼት የሚያደርግ ፕሮግራም አሁን እየተካሄደ ነው እና በግልጽ አላያንሱን እያሳየ ነው። እኔ በአሬን ነኝ አላለም እንጂ ከአብይ አህመድ ጋር እየቆመ ነው። የአማራ ህዝብን ጥቅም ከአማራ አጀንዳዎች አንጻር ሳይሆን ከራሱ የቡድን ፍላጎት ወይም ከቡድን ጥቅም አንጻር ነው የሚያው። ይሄ ቡድን ደግሞ መሬት ላይ የተወሰነ ፋኖ አለኝ ምናምን የሚል የውሸት ከላይ ባሉ ሰዎች የሚያጭበረብር ቡድንና ፋኖቻችንም አዌር መሆን አለባቸው። የአማራ የአንድነት ከዚህ በኋላ ከዓላማ ጋር የተያያዘ እንጂ ዝም ብሎ በደም ብቻ አማራ ስለሆንን በአሬንም አማራ ነውና መሬት ላይ ያሉ ፋኖችም ጥንቃቄ እንዲያደርጉ እንዲህ አይነት ፍላጎቶች ካሉ እንዲህ አይነት ኮንፍሊክት ኦፍ ኢንተረስት ካለ አማራውን የሚክድ ባንዳ በፋኖ ነኝ ምናምን በሚል ስም የገባ ካለ ጥርት ያለ መስመር ያስቀምጡ ሰዎች አሉ። ባዬ ወጥቶ በነገራችን ላይ አንደኛ የታገላቸው ባዬ ነው። ሳሚ በግልጽ ወጥቶ ተናግሯል። ይሄን ቡድን እንደማያስፈልግ አብረነው ልንሰራ እንደማንችል። ስለዚህ ይሄን መስመር እንዳይታለፍ ኮምፕሮማይዝ እንዳይደረግ በሌላም አካባቢ ባሉ ፋኖች ኮምፕሮማይዝ እንዳይደረግ ግልጽ መልእክት መተላለፍ አለበት። ምክንያቱም አንዳንድ ድምፅ ቅጂዎች ስሰማ እነባዬና እነንተና የገፉትን ሊያወራ የሞከረ ፋኖ እንዳለ በድምፁ ሰምቻለሁና በዛኛው በኩል በእርግጥ አውርተናል ያለ የለም፣ ግን ግልጽ መስመር ይሰመር። እኛ ስንታገል አፍራሽ ወደሆነ ነገር እንዳይሄድ በደንብ ግልጽ መስመር መሰመር አለበት። ጂኦ ፖለቲክሱ ግን አሁን በጣም ኢምፖርታንት ነው። እዛ ላይ ሰፊ የማንቃት ስራ ጽሁፎች መጻፍ የሚችሉ ሰዎች ብትጽፉ በጣም ጥሩ ነው ብዬ አምናለሁ። ሞሸ ዩሪ በጣም ጥሩ ንግግር ነው። አመሰግናለሁኝ። ሌላ ሰው ይናገር እድል ስለተሰጠኝ አመሰግናለሁ። ቴንኪዩ አማራ። ዛሬ በነገራችን ላይ እዛ ቤት ኢንጌጅ ማድረግህን ቀጥል ኤኒታይም። ግን እነዚህ ልጆች እኔ አሁን አንድ መድረክ ላይ ቢመጡ ሲጀመር አማራን ዲባንክ ሊያደረግ ዊ ዶንት ኒድ የኦሮሞዎች ወይ የትግሬዎች የምናምን ፕላትፎርም ፎር ዳት ማተር አማራን ዲባንክ ለማድረግ ቴዲ ሐዋሳም አያስፈልገው አይደል? መጨቃጨቅ ከፈለግን እኔ አሁን ከታች ስቤ የቤት ጣጣ ነው አይደል? የአማራ ፖለቲካ እዚህ ዲስከስ ማድረግ እንችላለን። የሚሰሙ ከሆነ ራሳቸውንም ከሚያዋርዱ እኛ በምንሄድበት እኛ ሌሎችን ኢንጌጅ በምናደርግበት ፕላትፎርም ላይ አይምጡ። ለምሳሌ እኔ አሁን እነሱ በሚሄዱበት ፕላትፎርም ላይ አልሄድም። ከሄድኩም አጀንዳዬ ሌላኛውን ፓርቲ ለማናገር ነው እንጂ ከአማራ ጋር ለማውራት ብልጽግና ያስፈልገው ልልና አሁን የብልጽግና አቋም ነው የያዘችው። በጣም ግልጽ ነው፣ እውር ላልሆነ ሰው። አያና ኦብቪየስሊ ምን አይነት አቋም እንዳለው በጣም ግልጽ ነው። የነ ቴዲ ሐዋሳን ኒውትራል ፕላትፎርም ነገር ነው የሚመስለው። ግን አማራ ለአማራ እዛ መጨቃጨቅ አያስፈልግም። ምን ይሰራል አማራ ለአማራ? ታርጌት ኦዲየንሳችን አማሮች እርስ በርስ እንጨቃጨቅ። ታርጌት ኦዲየንሳችን ማን ነው? አማራው ነው። አሰላለፍህን አስተካክል። የቤት ፖለቲካ የቤት ጣጣ እንደዚህ ተፈጥሯል ምናምን ነው። ከዛ በተረፈ ሜንስትሪም ፖለቲካ አድርገ ነው አማራውን ሂዩሚሌት የማድረግ። አሁን እኮ እየተደረገ ያለው ምንድን ነው? የአማራውን ፖለቲካ ሂዩሚሌት የማድረግ ስራ። አዚፍ አቋም እንደሌለው መሪ እንዳልፈጠረ ብሔርተኝነቱ እድሜ ልኩ እንዳዴ ሊል እንደሚፈልግ ሰው በፊት ትግሬዎች ምናምን ናቸው መሪዎቻችንን የሚመርጡልን። አሁን ደግሞ ማናቸው? ኦሮሞዎች ናቸው መሪዎቻችንን። በሶሻል ሚዲያም ጉድ አማራ ደባዳ አማራ ምናምን ይለዋል። ልክ እንደ አንክልቶም ማለት ነው። ይህ ነው ኤርትራን ወጋለው ስትል የአሽከርነት ሚና። እኔ በጣም የሚያስቀኝ ይችን ብዬ ላይም ይሰጠዋለሁ። ሰው እንዴት አብይ አህመድን ማወቅ ያቀተዋል?
አብይ አህመድ ማለት እኮ የትግራይ ጦርነት ላይ ምናምን ወደ ደጀን ወደ ሆነው ህዝብ የመጣው ምናምን ካለ በኋላ ፓርላማ ላይ ቁጭ ብሎ ስብሐት ነጋን ፈቶ በማግስቱ የሰጠው ኢንተርቪው ምንድን ነው የሚለው? እናንተ ትግሬዎችን በኤትኒክ ፕሮፋይል አዲስ አበባ ላይ ስታስሩ ምናምን አዚፍ he was not part of anything በቃ እጁን ታጥቦ ምናምን እኮ ነው ቁጭ ያለው። መጨረሻ ላይ የጀነራል ሹመቱ ላይ 17 የኦሮሞ ጀነራሎችን ሹሞ የትግራይ ጭፍጨፋ በማን እንደተመራ በጀነራል ሹመቶች አጽድቆ አሳይቷል። በተቻለ አቅም ግን ኤክስተርናላይዝ ሊያደርጉት ነው የፈለጉት። ብርሃኑ ጁላ ኢንተርቪው ተመሳሳይ ነው። ዛሬ የዶክተር ደሳለኝ ጫኔ የሰጠውን መልስ ስታይ እዛ ጦርነት ላይ ነበርክ፣ ነገም እንደዛ ነው የሚል ኤርትራን ገብቶ የጨፈጨፍና አማራ ፋኖ ነው ገብቶ የጨፈጨፈው ነው የሚል። አብይ አህመድ ክፋቱን ለማወቅ ሪሰንትሊ ዋት ሃፕንድ ኢን ትግራይ ማየት በቂ ነው። ጌታቸው ረዳን አስጠጋውና መጨረሻ ላይ የኃይል ሚዛኑን ሲያየው የቲዲኤፍ የሚሉት ይሄ 270 ሺህ ጦር አለኝ ብሏል። በነገራችን ላይ ጌታቸው ዲዲአሩ እንዳልተፈጸመም ራሱ ጌታቸው ከቴዲ ጋር ያደረገው ኢንተርቪው ኮምፕሊትሊ ለትግራይ ፖለቲካ እስካሁን ላልበራለት ሰው ኢንላይትኒንግ ነበር። የአማራ ፋኖች ወደ ጦርነት ሲገቡ ዲዲአሩ ማስክ የውሸት እንደነበረ ያውቁ ነበረ። ያንንም ስለሚያውቁ ነው የአማራ ልዩ ኃይል ትጥቅ ይፍታ ሲባል አይፈታም ያሉት አይደል? ጌታቸው ረዳ ወጥቶ ምን አለ? 270 ሺህ ጦር አለኝ አለ። 274 ሺህ ጦር አለኝ አለ። ዲዲአሩ ይፈጸም አይፈጸም ነው ጭቅጭቃችን። የተወሰኑ መሳሪያዎችን እናስረክብ ሌላው ምናምን እያለ ያብራራል። ቴክኒካሊ ዲዲአሩ አልተፈጸመም ማለት ነው። ዲስአርም አልተደረጉም፣ ዲሞቢላይዝ አልተደረጉም። ይሄ ሪኢንቴግሬት የመደረጉ እሱ አንድ እሱ ነው። አብይ አህመድ በዛም አይታመንም። ፕሪቶሪያ it was a massive conspiracy እንደሆነ በግልጽ ነው የነገሩን። የትግራይ ፖለቲካ ሲበጠረቅ ለኛ ብዙ ነገሮች ነው የነገረን ማለት ነው። አንድ እሱ ነው። ሁለተኛ አብይ አህመድ ሎያሊቲውን ቴስት ስታረገው ራሱ ማለት ነው አሊያንስ ሽፍት ያደርጋል አይደል? ከኤርትራ ጋር የነበረውን አሊያንስ አይተናል። አሁን ኤርትራን የሚያይበትን አሊያንስ አይተናል። አማሮች በጦርነት ኑ ውጡ ምናምን ተብሎ ሀገር ልጠፋ ነው ምናምን ተብሎ በኋላ ላይ ጦርነቱ ናሬቲቭ ወደ ምን እንደተቀለበሰ አይተናል። ፋኖን ወደ ጨፍጫፊ ቡድን ሊያስጠጉት ፋኖ ከተከዚ አላለፈም፣ ርስቱን አስከብሮ ነው የቆመው። ሪሰንትሊ የሰራውን ጌታቸው ረዳ ላይ እንኳን ስታዩት ምንድን ያደረገው? ጌታቸው ረዳን ከጎንህ ነኝ ምናምን አለው። ጌታቸው ረዳም አብይ ከጎኔ ነው ብሎ ልቡ አበጣበጥ ማለት ጀመረ። የኃይል ሚዛኑን ሲያው የትግራይ ይሄ ሰራዊቱ ከነደብረ ጽዮን ጋር ነው ያለው። ጌታቸው ረዳ ሊትራሊ አዲስ አበባ ገብቶ አብይ አህመድን እንኳን ዳይሬክትሊ ኮንታክት ማድረግ የማይችል ኮት የለበሰ ቆሞ ቀርሰው ነው ያደረገው። አሁን ወደ መቀሌ አይመለስም፣ አለቀ። አብይ አህመድን ያመኑ ሰዎች በሙሉ መጨረሻቸው ምንድነው? መጥፋት ነው። ትመክናለህ ማለት ነው። አሁን ጌታቸው ረዳ ፌደራል መንግስቱን ጋብዟል እኮ ትግራይን ገብታችሁ ጨፍጭፉልኝ ብሎ ልክ የኛው ጉድ እንደጋበዘው አይደል? which we don't care የትግራይ ኢንተርናል ፖለቲካ ነው፣ ግን አናሊሲስ ስለሆነ ነው የምንቦርሸው። ይሄ ሰውዬ በትግራይ ያለውን የፖለቲካ ካፒታል አቃጥሏል። ከዚህ በኋላ ትግራይ መመለስ አይችልም። ትግራይን ግባና ህግ አስከብር ሲል የበፊቱም ዘመቻ ህግ ማስከበር ነበር። በህግ ማስከበር ስም ነው የተጨፈጨፍ ነው አላለም አትበል ብሏል። ቃል በቃል ያለውን ልንገርህ። ፌደራል መንግስቱ አሁን ትግራይ ገብቶ ህግ ለማስከበር የኔን ግብዣ አይጠብቅም ነው ያለው። ለምን? በቂ ኮንዲሽኖች ስለተሟሉ ገብቶ ማድረግ ይችላል ነው። ቴክኒካሊ እንደዛ ነው ያለው። አብዛኞቹም ትግሬዎች በዛ ነው የተረዱት። ሲንጫጩም የነበረው ያ ነው። ሶ ሊትራሊ ግባና ህዝቤን ጨፍጭፍልኝ ብሏል። አሁን ጌታቸው ረዳ አብይ አህመድ ምን አደረገው? መጀመሪያ ከትግራይ ኮንስቲትዩንሲ ተስፋ ሰጥቶ ከጎኑ አቆመው። ሰውየው ትግራይ ውስጥ ለውጥ ያስፈልጋል ምናምን እያለ የተንቤን የአገው ብሔርተኝነት ምናምን እንዳለ በቃ ተግለበለበ። ኢቭን የአድዋ ሰዎች በይፋ መቀጥቀጥ ጀመሩ። ቲክቶክ ላይ ምናምን አይታችኋል። ይሄ የአድዋው ክንፍ ነው እኛን የጨቆነን ምናምን እያለ ይሄ የተንቤኑ ብሔርተኝነት እነ ዶክተር አረጋዊ የምትላቸው ትግራይ አደይ ምናምን የሚባል ልጅ አለ። ኢንትረስቲንግ ከመቀሌ ስለሚያወራ በደንብ ነው የምሰማው እሱ ልጅ እና የአገው ብሔርተኝነት ነው በነገራችን ላይ ትግራይን የፈረከሳት። ቁጭ ብዬ ነው እኔ የምስቀው። የአገው የቅማንት ብሔርተኝነት እዚህ ፕላትፎርም ላይ አንድ ዘአገው የሚባል ልጅ ታውቁታላችሁ አማሮች?
በደንብ በቃ ኦልሞስት አንተማ ትግሬ ነህ ነው የሚለው አማራው። በጣም አማራን ወጥቶ የሚሳደብ ምናምን ልጅ አወቃችሁት? ሪሰንትሊ የሰራውን ቪዲዮ ሂዱና እዩት። በቃ የአርማጌዲዮኑ ቀን እንደመጣ በዛ ነው የምታውቀው። ሰውየው የአድዋን ትግሬ ነጥሎ ቀጠቀጠው አይገልጸውም። ለምን? ይሄ የአገው ብሔርተኝነት ተንቤል ላይ እየተፍለቀለቀ ያለው አሉላ አባ ነጋን አፄ ዮሐንስን ምልክት አድርጎ አፄዎቻችንን ጨቋኝ ያሉት አማሮችን ጨቋኝ ሲሉ የእኛንም አፄዎችን ነው ጨቋኝ ያሉት ምናምን እያሉ ነው ፖለቲካ የሚሰሩ ከሰማችኋቸውና እሱም ፖለቲካ ይዞ የመጣው አካል ትግራይን ከውስጥ እየፈረከሳት ነው ማለት ነው። አሁን ሚሊተሪው ነው ኢንተርቬን ያደረገው። የነደብረ ጽዮን ይሄ ሄጂሞኒያል ትግራይ አህዳዊቷን ትግራይ 5-6 ብሔሮችን ወጣ አንድ ነኝ ምናምን ብላ ተጋሩ የሚባል ማንነት የፈጠረች ትግራይ ሰብኮንሽስሊ ወደ ኤርትራው ትግራይ ምናምን እያፈገፈገች ነበር። ሚሊተሪው ገብቶ ኢንተርቬን አደረገ፣ አስቆመ። አብይ አህመድ ይህንን አየ፣ ጌታቸው ረዳን አንሳፈፈው፣ አለቀ። አብይ አህመድ ሂዳዝን ኬር ወንበሩን ስልጣኑን እስካልነካህበት ድረስ አብይ አህመድ ክሬዲብል አላይ ነው ብለህ ከኤርትራ ልትወጋ ብትሰለፍ ራስህን ብትወጋ ምናምን ምንም ጉዳዩ አይደለም። ነገ ተጠቅሞ እንደ ሸንኮራ አላምጦ ይጥልሃል። ለዚህ ነው አሁን እኔ ይችን ብዬ መልእክት ላስተላልፍ። ለነ ልዕልና የሴናሪዮ አናሊሲስ መስራት እፈልጋለሁ። እነ ልዕልና በተለይ የባዴን አማሮቹን ነው ምለው። ለምሳሌ እኛን በምትተቹበት ልክ እነ ሕዝቅኤል ጋቢሳን እነ ጸጋዬ አራርሳን ደፍራችሁ እንዳትተቹ። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ የኦሮሞ ፖለቲካ ወደ አንድ መሰብሰቡ አይቀርም። ልክ ከዚህ በፊትም አብዛኛው አማራ በኖሞር ገብቶ አፉን ሲከብ በምናምን ብዙ ነገር ሲያደርግ መጨረሻ ላይ ምንድን ነው ያደረገው? አንሳፎ ጳጳሳቱን ጭምር ጨፍጫፊና ገዳ ያስብሎ እሱ እንደ ጻዲቅ እጁን ታጥቦ ምናምን የኦሮሞ ጳጳስ ምንም እንዳልተናገረ ምናምን አድርጎ ፖለቲካውን ነው የሰሩት። ሲኖዶሱን ራሱ ምንድን ነው ያሉት? የአማራ ሲኖዶስ ነው ያሉት በነገራችን ላይ። እና ሰሞኑን አሁን አጀንዳ ይዘው የሆነ የሃይማኖት አጀንዳ የአማራ ልጆች ሲሮጡ በጣም ያስቀኝ ነበር። ዋር ሀፕንድ የአማራ ሲኖዶስ ተብሎ የኦሮሞ ሲኖዶስ የተፈጠረ ጊዜ ትክክለኛ የኦርቶዶክስ ጠላት ማን እንደሆነ ያኔ ታውቃለህ። ቪዲዮዎች አሉ፣ በኋላ ሁሉም ከተናገሩ በኋላ አስደምጣችኋለሁ። እነ መምህር ኃይለ ሚካኤል እነ ቄስ ፈይሳ አዱኛን የመሰረቱት ዋሽንግተን ላይ እነ ቀሲስ ሳሙኤል ምናምን የሚሰጡት ትንተና ምንድን ነበር? ማን ነው የኦርቶዶክስ ጠላት? ማን ነው የኦርቶዶክስ ጠላት? ሙስሊም ነው። ኦርቶዶክስ አማራው ሲገደል ሙስሊሙ አማራ አይደል እንደሚያለቅስለት? ሙስሊሙ አማራ ሲገደል ኦርቶዶክሱ ክርስቲያኑ ፕሮቴስታንቱ አማራ አይደል እንዴ አልቅሶ ምናምን በአንድ ጉድጓድ ቆሞ ወደ ትግልስ ሲወጣ ነው? ምን ሆኖና ወገናችን ያለ ምንም የሃይማኖት ልዩነት ባገኙት ቦታ ሁሉ እንደ ውሻ ሲጨፈጭፉት አይደል እንዴ? ዛሬ ነው የኦርቶዶክስ ጠላት ምናምን። የኦርቶዶክስ ጠላት ልንገር አባሳ ቢሮስ ነው፣ ስም አለው። የኦሮሞ ሲኖዶስ ያስፈልጋል። ሲኖዶሷን ነፍጠኛ ተቆጣጥሯታል። የሲኖዶሱ ቋንቋ አንድ ቋንቋ ነው፣ የነፍጠኛ ቋንቋ ነው፣ አማርኛ ነው። ለዘመናት ምናምን ሲጨፈጭፈን የነበረው የነፍጠኛው ስርዓት ቤተ ክርስቲያን መሽጎ ነው። ስለዚህ ቤተ ክርስቲያኑን ማፍረስ አማራነትን ማፍረስ ነው ምናምን ብሎ የኦሮሞ ብሔርተኝነትን ኦርቶዶክስ ውስጥ ይዞ የገባው አባ ሳቢሮስ ቁጭ ብሎ ዛሬ ምን አይነት አጀንዳ ይዛችሁ እንደምትመጡ ነው ያገባኝ። በጣም ነው የሚገርመኝ። ሀገር የሌለው እዚህም እዛም የተበተነ የፖለቲካ አጀንዳውን የሚሰራልህ ማን ነው? ኦሮሞ የራሱን የውስጥ ኢንተርናል ፕሮብሌም ኤክስተርናላይዝ አድርጎ ምናምን ያመጣላል። ኦሮሞ ስል የኦሮሞ ብሔርተኛ ማለት ነው። ገበሬው በአማራ ገበሬና በኦሮሞ ገበሬ መሃል የማይታረቅ ቅራኔ የለም አይደል? የገበሬው ጥያቄ ተመሳሳይ ነው። ፖለቲካል ኤሊቱ ነው ፖለቲካውን የሚዘውረው ሰው በዛ መልኩ ይያዝልኝ። ዛሬ ላይ ብዙ አይነት አጀንዳ የሚመጡ አጀንዳዎች በሙሉ የአማራ እንዲሆኑ ይፈልጋሉ። ኤርትራን 12ኛ የኢትዮጵያ ክልል ማድረግ ይፈልጋል። በማን ስም? ፊት አውራሪ አማራ። ለወትሮም አማራ ሀዳዊ ነው ምናምን የሚል ፖለቲካ ሸጧል። እኛ ሄደን እሱን ስናፈራርስ አበዱ። ምንድን ያልነው? እኛ ኤርትራን እንደግፋለን አላልንም። አማራው በማያገባው ጦርነት ከዚህ በኋላ እንደ ሳትራት እየሄደ የትም አይማገድም። አጀንዳውን አየር ላይ እንዳለ ገደል ነው። እሱን ስንገለው ምን ይዞልን መጣ? የሃይማኖት አጀንዳ ይዞልን መጣ። አይ የሃይማኖት አጀንዳም የኛ አጀንዳ አይደለም። አማራው
ያለ ሃይማኖት ልዩነት እየተጨፈጨፈ ያለ ህዝብ ነው። እንዲያውም የኦርቶዶክስ ጠላት አባ ሳቢሮስ ነው አይደል? አባ ሳቢሮስ 25 ሊቃነ ጳጳሳት ሹሞ የኦሮሚያ ሲኖዶስ የመሰረተው ከጠበቃ ኃይለ ሚካኤል በላይ የኦርቶዶክስ ጠላት ልታመጣልኝ ትችላለህ? እንዲያውም ቆይ አንድ እድል ከሰጣችሁኝ በጣም አንድ ደቂቃ ቪዲዮ ነው ማሳያችሁና ይሄን ቪዲዮ ተመልከቱት። እኔ ሰሞኑን ስላልተመቸኝ አጀንዳውን ብዙም ልነካካው አልፈለኩም እንጂ ይሄን ቪዲዮ ተመልከተ። ይሄ ማለት በማህበረ ቅዱሳን ውስጥ ያገለግል የነበረ ኦኬ፣ ኃይለ ሚካኤልን ታውቁታላችሁ አይደል? ኃይለ ሚካኤል አሁን የሚናገረውን ንግግር ስሙትና እውነተኛ የኦርቶዶክስ ጠላት ማን ነው የሚለውን ዛሬ ደርሶ 99% ኦርቶዶክስ የሆነው ትግሬ እፎይ ብሎ ነጠላ ሳያዘቀዝቅ ወይም ሌላው ሶዶ ጉራጌ 100% ኦርቶዶክስ ነው አይደል? ክርስቲያን ነው ሶዶ ጉራጌ። ለምንድነው አጀንዳው የአማሮች ተደርጎ እንዲመስል ምናምን የቀረበው? ምክንያቱም የመንግስት ፍላጎት ስለሆነ ነው እንጂ ትክክለኛ የኦርቶዶክስ ነቀዝ ጠላቶች እነዚህ ናቸው። ስሙት ይሄንን ቪዲዮ። ታደሰ ብሩ ምድር ነው። ጀነራል ታደሰ ብሩ ለሃይማኖቱ የሚቆረቆር ሰው ነበረ። በኦርቶዶክሳዊነቱ ግን ለወገኖቹ እንዳይቆረቆር አላደረገውም። ኦርቶዶክስ በመሆኑ እንዲያውም የበለጠ ለህዝቡ ለወገኑ የበለጠ እዚህ ጋር ማን ይታያችኋል? እዚህ ጋር ጀዋር መሐመድ ነው የሚታያችሁ አይደለ? ኦሮሚያ ክልል ሄደው የሚያደርገው ንግግር ይሄ የሃይማኖት አስተማሪ ነው በነገራችን ላይ ኦኬ። የሚያደርገው ንግግር ሃይማኖት ነው ፖለቲካ ነው? እናንተ ፍረዱ። ሰሙና ይታገል አድርጎታል። የኩዩ ቄሮች ኦርቶዶክሳዊነታችሁ ለወገናችሁ እንዳትቆረቆሩ ሊያደርጋችሁ አይገባም። ከበደ ብዙነሽን መጠየቅ ትችላላችሁ። በምዕራብ ሸዋ ሜታ ላይ ቤተክርስቲያን የሰሩ ናቸው። እንደ ክሩፔ ማርያም ከበደ በርጋን መጠየቅ ትችላላችሁ። ቤተክርስቲያን የሰሩ ናቸው። ግን ለህዝባቸው መብት መታገል ወደኋላ አላሉ። ስለዚህ እንደ ኦሮሚያ ቤተ ክህነት የምንፈልገው የኦሮሚያ ቤተ ክህነት ወይም ዶክተር ብርሃኑ ነጋን፣ መስቀል አሳልማ፣ ፕሮፌሰር መረራ ጉዲናን የምታገኝ ቤተክርስቲያን አንፈልግም። ፕሮፌሰር መረራ ጉዲና ለገቱም በርባኑ በሌሎች መርሃ ግብሮች ላይ ተገኝታ የጀዋርን መርሃ ግብር የምትጠላ ቤተክርስቲያን አንፈልግም። በሃይማኖት የምትከፋፍለንን ቤተክርስቲያን አንፈልግም እያለ ያለው የሃይማኖት መምህር ነው። በሃይማኖትም መከፋፈል አይፈልግም። ሊትራሊ እያለ ያለው ምንድነው? የአማራው ኦርቶዶክስ ወገኔ ሳይሆን የኦሮሞ ሙስሊም ነው ወገኔ። ኦሮሞ በሃይማኖት መከፋፈል የለበትም እያለ ነው የሃይማኖቱ ሰው የሚሰብከው። ስሙት። ኦሮሞን በጎሳ የምትከፋፍል ቤተክርስቲያን አንፈልግም። ለምን መሰላችሁ? ምን እያሉ ነበር መሰላችሁ? የቱለማ መሬት የሰሜናውያን ነው የአማራ ነው ብሎ የሚፎክሩ ብዙ ናቸው። ስሙ፣ የቱለማ መሬት የአማራ ነው እያሉ ይፎክራል። እንግዲህ ዲስ ጋይ ኦርቶዶክስ ቤተክርስቲያንን ወክሎ ነው የሄደው። እነዚህን ነው የሃይማኖት አጋሬ ምናምን ብለ ነጠላ ዘቅዝቀ ምናምን። እኛ ሙስሊሙ አማራና ክርስቲያኑ አማራ አንድ ጉድጓድ ውስጥ ነው የተቀበርነው። ህልውናችን አማራነታችንን ጠልተው የሚገሉን የፖለቲካ ኢንቲቲዎች መኖራቸው ነው። አለቀ። ወለጋ ላይ ሲገሉ 3000 ምናምን አማራ ሲሞት ሁሉም ሙስሊም ነበሩ። በእድሜ ትልቁ የ105 ዓመት አዛውንት፣ ትንሹ የ6 ወር ህፃን ልጅ ነው። ሁሉም ሙስሊም ናቸው። ሙስሊም ስለሆኑ አልተዋቸውም። ሊትራሊ የሚሰብከው ምንድነው? የቱለማን መሬት የሚፈልጉ አማሮች ናቸው ነው የሚለው። ስማችንን ጠርቶ የቱለማ ኦሮሞ ኦርቶዶክስ ስለሆነ ኦሮሞነቱን ቀይሯል። ከአሁን በኋላ ከሙስሊም ወንድሞቹ ከፕሮቴስታንት ወንድሞቹ ጋር አብሮ በአንድነት አይኖሩም የሚሉ ብዙ ናቸው። ይህ አሁን በኋላ ይከሽፋል።
አያችሁ ሰዎች ይህ መሬት የመገርሳ በጣሳ መሬት ነው። ይህ ምድር የአቡነ ጴጥሮስ ምድር ነው። ይህ ምድር የአባ ተልጌ ምድር ነው። ይህ ምድር የአቡነ አኖሪዎስ ምድር ነው። ይህ ምድር የአቡነ ፊልጶስ ምድር ነው። ቄሮ ቀሬ ቤተ ክርስቲያን ውስጥ እንግዳ አልሆናችሁ፣ በቋንቋችሁ እያመለካችሁ ነው፣ እየቀደሳችሁ ነው። የኦሮሞ ቄስ አላፈቃችሁም፣ የኦሮሞ ዲያቆን አላፈቃችሁም፣ የኦሮሞ ጳጳስ አላፈቃችሁም፣ የኦሮሞ አገልጋይ አላፈቃችሁም፣ መሬታችሁ ላይ ኦሮምኛ ቋንቋ አላፈቃችሁም፣ በቤተ ክርስቲያን እንደ ባዳ እንደ ሽፍታ አልታያችሁም። ይህ ከአሁን በኋላ ሙሉ በሙሉ ይቆማል። አይቆምም? ይቆማል። ከአሁን በኋላ በኦሮምኛ ይቀደሳል በሉ፣ ይቀደሳል በሉ፣ ይመሰገናል በሉ፣ ይዘመራል በሉ፣ ይሰበካል በሉ። ኦሮሞ አንድ ነው። ኦሮሞ አይለያይም። ኦሮሞን የሚጸየፍ ኦርቶዶክስነት የለም። የኦሮሞን ባህል የሚጠላ ኦርቶዶክስነት የለም። ስለዚህ የሃይማኖት አባቶች ሁኑ የፖለቲካ ሰዎች ለወገናቸው፣ ለመሬታቸው፣ ለምድራቸው እስከ መጨረሻው ተቆርቁረው አሳይተውናል። ከአሁን በኋላ በደብረ ሊባኖስ ላይ የምታዙት እናንተ ናችሁ። ከአሁን በኋላ በኦርቶዶክስ ቤተክርስቲያን የምታዙ እናንተ ናችሁ። ከአሁን በኋላ ከደብረ ሊባኖስ ተምረው የመጡ የኦሮሞ ልጆች ናቸው ኦሮሞን የሚመሩት እንጂ በእንግዳ መመራት የለብንም። በቄዮ ባለቤት መመራት አለብን። ክብረት ያድል። ሊትራሊ ሃይማኖት ወክሎ ፖለቲካ ነው አውርቶ የጨረሰው። የቄሮ ባለቤት ስለ መሬት ባለቤትነት ኦልሞስት ደርሶ የአማራ አጀንዳ አስመስለው ሲያመጡት እንዴት ነው አማራው ይህንን አጀንዳ ብሎ ይዞ? ብዙ ቪዲዮዎች ነው ያሉኝ። ነገ ቤት ስለምከፍት ነገ አብዛኛው ዲስከሽናችን ምንድን ነው የሚሆነው? ትክክለኛው የኦርቶዶክስ ጠላት ማን ነው? ራሱ ፕራይም ሚኒስቴሩ ነው የኦርቶዶክስ ጠላት። የሲኖዶሱ ፍጥጫ ጊዜ ለጉድ ነው። ማናቸው? ስማቸውን ረሳሁት። ከአባ ሳቢሮስ ጋር የሚሆኑት አንዱ ጳጳስ ምንድን ነው ያሉት? አዲስ አበባ የኦሮሞ ናት ነው ያሉት እኮ። አንድ የሃይማኖት አባት ስለ አዲስ አበባ የኦሮሞቱን የምንቱን ምን አገባው? ከሃይማኖት በላይ ነው። ምስራቅ አፍሪካ ላይ ብሔርህ ከአምላክህ በላይ ነው። ምስራቅ አፍሪካ ላይ የጎሳ ኔቸር ያለው የኤትኒክ ኔቸር ያለው ማህበረሰብ ነው ማህበረሰቡ። when it comes to የኦሮሞ ፖለቲካ ደግሞ እነ መሐመድ የሚባሉ ስሞች የኦሮሞን ባህል አበላሹ። ሽመልስ አብዲሳ ነው ይሄን የተናገረው። ቀሲስ ሳሙኤል ነገ ማሰማችሁ ቪዲዮ ቃል በቃል ወጥቶ ምንድን ነው የሚለው? በኦርቶዶክስ መጽሐፍ ውስጥ ስንክሳር መጽሐፈ ስንክሳር የሚባላል እና መጽሐፈ ስንክሳር ለሃይማኖቱ አብያተ ክርስቲያናትን የሰሩ ሃይማኖቱን ከጥቃት የጠበቁ ሰዎች እንደ ሰማዕታት የሚዘከሩበት ነው። እነ ዘርዓ ያዕቆብ ለምሳሌ ይሄ የሃይማኖት ጦርነት ወይ ምናምን ወይ ኦርቶዶክስነትን ቤተክርስቲያን በመስራት በማስፋፋት ምናምን ይዘከራሉ። እና ምን ይላል አንድ ቪዲዮ ላይ፣ ዛሬ እሱ አጀንዳ ስላልሆነ አልሄድበትም፣ ነገ ነው ቪዲዮውን ማሰማችሁ። ቃል በቃል ምን ይላል? ዘርዓ ያዕቆብ ለወለጋ ህዝብ ምኑ ነው ይላል። መጽሐፈ ስንክሳሩ መከለስ አለበት። በዘርዓ ያዕቆብ ፋንታ ጀነራል ታደሰ ብሩ መግባት አለበት ይላል። ማለት ጀነራል ታደሰ ብሩ እንግዲህ ታውቁታላችሁ፣ እነሱ ፋዘር ኦፍ ኦሮሞ ናሽናሊዝም ይሉታል፣ ግን አብዛኛው በኢትዮጵያዊ ብሔርተኝነት እንደታገለ ነው። አንድ የሚናገሯት ንግግር አክሊሉ ሀብተወልድ ቤተመንግስት ጋብዘውት ይላሉ። ምንም እኮ የጽሁፍም የድምፅም ማስረጃ የለም። ቤተመንግስት ጋብተውት ይሄ ህዝብ ከተማረ ይበላናል ብለውት ሲሉ የቀረበለትን እህል ሳይበላ ጥሎ ወጣና በዛው አልተመለሰ ምናምን ይለዋል። they needed somebody ፊገር የሆነ የኦሮሞ ናሽናሊዝም አባት ሊያረጉና ሰምሃው በቃ ታደሰ ብሩን አመቻምቸው ምናምን። ታደሰ ብሩ ምንድን ያደረገው? በኢትዮጵያ ውስጥ የሞናርኪው ጠባቂ ነበረ። ራሱ በደንብ የሞናርኪው አካል የነበረ ሰው ነው። ወታደር ነው፣ ጀነራል ነው። በቃ ከዚህ የተረፈ ሚና የለውም። ዘርዓ ያዕቆብን ፍቀው
ጀነራል ታደሰ ብሩ በስንክሳር መጽሐፍ ውስጥ መጻፍ አለበት የሚል ሪቪዥኒስት ፖለቲካ ይዞ የሚመጣ የኦሮሞ ብሔርተኛ አሁን ዛሬ አጀንዳ ሲሰጥህ አዚፍ ኦርቶዶክስ ሶሊዳሪቲ ምናምን ያለው የትግራይ ሲኖዶስ ለብቻው ነው የቆመው። የኦሮሞ ሲኖዶስ ወይ በሄጂሞኒ ሙሉ ሲኖዶሱን ይወርሳል፣ ካልሆነ የኦሮሞ ሲኖዶስን ይይዛል። የጋራ የሆነ አስፓይሬሽን ምናምን በእምነቱ የለንም። የኦሮሞ ኦርቶዶክሶች የኦሮሞ ብሔርተኝነትን ነው ሊያስከብሩበት የሚፈልጉት። የትግራይ ኦርቶዶክሶች ተገንጥለው ሲወጡ የትግራይ ብሔርተኝነትን የሚያስከብሩበት ያነሱት ጥያቄ እንዳለ ፖለቲካዊ አጀንዳ ነው። የአማራ ኦርቶዶክሱ ብቻ ነው ሃይማኖታዊ ሆኖ የቀጠለው። ይህ አጀንዳ ሲወረወር ግን ምን መስሎ ተወረወረ? የአማራ አጀንዳ በአማርኛ ነው ነጠላ የሚዘቀዘቀው፣ በአማርኛ ነው የሚዘመረው፣ በአማርኛ ነው ሽብሸባው፣ በአማርኛ ነው ምኑና የአማራ አጀንዳ። አማራው ከዚህ መቆጠብ መቻል አለበት። ዞሮ የዛሬ አጀንዳ አይደለም፣ ነገ አጀንዳ አንዱ ይሄ ነው። ትክክለኛው የኦርቶዶክስ ጠላት ማን ነው የሚለው ነው። ነገ ስለሚሄድበት ሃይሚ መቀጠል ትችላለህ። ቅርታ ሃይሚ ትቀጥላለህ። አማራ ዛሬ ላወራ አይደለም ዩሪ ያነሳቸው ላይ መረጃ ለመጨመር አላወራም። አንድ ደቂቃ ከኔ በኋላ ታረግ እኔ መልእክት ብቻ ነው። ኦኬ በጣም ይቅርታ አማራ ዛሬ ኖ ወሪስ ቴክ ዩር ይቅርታ። እኔ ጀስት አሁን አላወራም። አይ ቲንክ ትንሽ ታይም የለኝም። መልእክት ብቻ ነው። ቀጣይ እንሄድባቸዋለን። የሁላችሁም ስትሉት የነበረ ሀሳብ የሚያስማማ ሀሳብ ስለሆነ ነገ ሁላችሁም አይ ቲንክ ስላቤት መሰለኝ የገንዘብ ማሰባሰብ ፕሮግራም አለ አርብና ቅዳሜ የሚደረግ የአማራ ፋኖ በአራት ማቅጣጫ በተዋጠራቸው አካባቢ የሚውል የሰብአዊ ድጋፍ እርዳታ ፕሮግራም አለና እዛ ጋር ሁሉም አማራ መገኘት መቻል አለበት ነው። አሁን ይሄ ዘመቻ አንድነት በዚህ ሳምንት ያየ ነው። ይሄ የብሔርተኛው ኃይል የሚገርም ደስ የሚል አሰላለፍ ነው ያየ ነው። ይሄ ኃይል ነገ መገኘት መቻል አለበት ነው። የዘመቻ አንድነትን የዘመነ ካሴ ዘመቻ አንድነት የተቀበለ የምሬ ወዳጅ ዘመቻ አንድነት የተቀበለ የነፋኖ ኢንጂነር ደሳለኝ የተቀበለ እና ሀብቴ ወልዴ የተቀበለ በእነዚህ ወንድሞች የድጋፍ ማሰባሰቢያ ፕሮግራም ላይ ተገንጣቸው አስተዋጽኦ ማድረግ መቻል አለባችሁ የሚለው ምናልባት ዩሪ ነገ ፕሮግራም አለኝ እያልክ ነው አላውቅም። ቅዳሜ ጋር እኔ ጋር እንዳለ አስታውሳለሁ፣ ተነጋግረናል። ምናልባት ግን የነገን የምታስተካክለው ነገር ካለ ብታስተካክለ ደስ ይለኛል። ካልሆነ ደግሞ እስኪ ያለውን ፕሮግራም በውስጥ አሳውቀኝ። ችግር የለውም፣ አላወቅኩም፣ መሰረዝ ይችላል። ቀርቷል። ኦኬ ቴንክ ዩ። እንደዛ ከሆነ ወይ ፖለቲካውን በዛው መስራት ባይዘው ሁላችሁም እዚህ ውስጥ ያላችሁ ነገ ተገኝተን ሁለቱን ቀን በጥሩ አፈጻጸም መጨረስ መቻል አለብን ብዬ ነው የማስበው። አይ ቲንክ ፖለቲካው ሌላ ጊዜ እንሄድበታለን። ብቻ ግን የአማራ ብሔርተኞች መሰብሰብ አለብን። በተለይ ቅድም የነበራችሁበት ቤት በጣም ነው አንደኛ በአዴነች፣ ሁለተኛ ውይይት ማድረጉ ጥሩ ነው፣ ግን ራስን በምታስከብርበት ቤት ቢሆን የተመረጠ ይሻላል ነው ምለው። እና ያለ ወንበር ሞዴሬተር ሆነው ባሉበት እና ያና ሞዴሬተር ሆነው ባሉበት የአማራን አጀንዳ ለማስፈጸምና ሐሳብ ይሸጣል ብሎ ማሰብ ዘበት ነው የሚመስለኝ። እንደዛም ታደርጉ ወንድሞች ካላችሁ አትሊስት በዛም የሆነ ሞዴሬተር ኑሯችሁ የተሻለ ሐሳባችሁን ሪፍሌክት የምታደርጉበት ቤት ይሆን ነው ምለው። ቴንክ እሺ ሃይሚ፣ እሺ ቴንክ ዩ በጣም ላስተያየቱ። አይ ቲንክ እንዲህ ኦፖነንቶች ጋር መግባቱ ጥሩ ነው። በተለይ ደግሞ ብቃቱ ያላቸው ሰዎች አሁን አማራ ዛሬ በደንብ ዲባንክ ሊያደርገው ይችላል አያናን እርግጠኛ ነኝ። ደግሞ ህዝባችንም ያተርፍበታል። በነገራችን ላይ ምንም አትዘንድ ኦፍ ደዴ የአማራው ተሰብስቦ ጎጃም ጎንደር ሲል ከሚውል አንዳንዴ ዴሊበሬትሊ አጀንዳውን ሁሉ ዳይቨርት የምናደርግበት ወቅት ነበር አይደለ? አጀንዳ እየፈጠርን መግባቱ ጥሩ ነው። ኦንሊ ቲንግ የራስ ሰዎች ሲመጡ አይ በቃ እኔ ካንተ ጋር ኤንጌጅ አላረግም ማለት መልመድ አለብን። እኔ እንደዛ ነው ማረገው። ምክንያቱም የአማራን ፖለቲካ እኔ ብልጽግና ቤት ወይም የኦሮሞ ብሔርተኞች ቤት ምናምን አላወራም። ሰምተን እንዳልሰማም ማለፍ እና ሞር ወደ አጀንዳችን ማተኮር እንጂ እዛ ሄዶ በተወሰነ መልኩ ዲባንክ ማድረጉ ጥሩ ነው። አሁን ዛሬ ለምሳሌ የዶክተር ደሳለኝን ዲስከስ ያደረጉበት መንገድ በጣም ስስቅ ነበር። እኔ ቁጭ ብዬ የአንድ ሀገር ጠቅላይ ሚኒስቴር በዚህ በኩል ወጋችሁኝ፣ ተደራደሩኝ፣ ምናምን የታጠቁ አካላት ምናምን ይላል። ያልታጠቁ አካላትን ደግሞ አቢዩዝ ያደርጋል፣ ያስፈራራል፣ አስራችኋለሁ ይላል፣ ያንጓጥጣል ምናምን። ስለዚህ የታጠቁ አካላት ለምን ጠመንጃቸውን ያወርዳሉ?
ጥጋብህን ነው እንጂ የሚያስተነፍሱልህ። ይሄን ነውራቸውን እንኳን መደበቅ አልቻሉም። እንዲህ አይነት ነገሮችን መግለጥ የምንችለው ሞር እንዲያወሩ በማድረግ ነው በነገራችን ላይ። እና አይ ቲንክ አማራ ዛሬ ያረከው ነገር በጣም ጥሩ ነው። የኛዎቹን ብቻ ያው እየተሆን መሄድ ብንለምድ አይ ቲንክ ጎንደሬ ግባ አንተ ቀጥል፣ ከዛ ጃንቶላ ስቶፕ አማራ ብለን ሞሼ ብለን ከዛ አማራ ዛሬ ተቀልሏል። ዛሬ ብዙ አልቆይም፣ ነገም ዝግጅት ስላለ ማውራት ፈልገ ነው። ቀጥል። ለመጠቅለል ሳይሆን አሁን ያነሳውን ሀሳብ የሚያረጋግጥ መረጃ ብቻ ቲፕ ለማድረግ ነው። የታዋቂው የቢሊግራም ልጅ አሁን ስለ ኦርቶዶክስ ታወራ ስለነበረ ፍራንክሊን ብሪግራም የሚባል የዋይት ሃውስ የፕሮስፐሪቲ ጎስፔል አድቫይዘር የሆነና የጸሎት ቤት ኃላፊው ኢትዮጵያ እንዲመጣ ተደርጎ ከፍተኛ አቀባበል ተደርጎለት እኛ ጽንፈኛ በሆኑ ኮንዘርቫቲቭ ኦርቶዶክሶች እና ጽንፈኛ ሙስሊሞች እየተጠቃን ነው፣ ደግፉን፣ ከደገፋችሁን አሜሪካ በምስራቅ አፍሪካ የሚኖራትን ተጽዕኖ። ይሄ ቲፒካሊ አብይ አህመድ ለዛ ለፕሮስፐሪቲ ጎስፔል ሰባኪው የተናገረውና የወጣ መረጃ ነው እየነገርኳቸው ያለው። ፍራንክሊንን በአደባባይ ነው አቀባበል ያደረጉለት። የተፈለገበትም ሪዝን የትራምፕ ቅርብ ሰው ወይም አድቫይዘር ነው ተብሎ ስለታሰበ ነው። እና ቤተክርስቲያንን ማን እያጠቃት እንደሆነ አብይ አህመድ እያጠቃት እንደሆነ ዩሪ ላነሳው ፖይንት አንድ ማስረጃ ይሆናል ብዬ ነው። ጌታቸው ረዳ ላይ ባነሳው ነጥብ በትላንትናው የፓርላማ ንግግር ጌታቸው ረዳ በሌላ ሰው ሊተካ እንደሚችል ፓርላማ ላይ በግልጽ ተናግሯል አብይ አህመድ። ቅድም ዩሪ ያነሳው አላያንስ ከአብይ አህመድ ጋራ ከራሱ ፐርስፔክቲቭ እንጂ በፍጹም የሚታመን ሰው ኮሚትመንት ያለው ሰው አለመሆኑን ስለሚያስረዳ ነው። እና አየር ላይ እንደጣለው ትላንትና ምልክት ነግሮናል። ፓርላማ ሙሉ የሰማችሁ ሰዎች ካላችሁ ጌታቸውን በሌላ ሰው እንደሚተካ በግልጽ ነው ያወራል። ይህን ሁለቱን ለመጨመር ነው። ታንኪዩ፣ ይቅርታ እኔ ወሬ ካበዛሁኝ። አይ ኖ አላበዛም። ጥሩ ቴንኪዩ። ነገ ዝግጅት ባይኖር ሁለቱ አጀንዳ ላይ ነበር በሰፊው ሄደው፣ ግን ያው ነገም ከነገ ወዲያም ዝግጅት አለ ስላሉ እናልፈውና እንግዲህ ወይ ወደ እሑድ ወደ ሰኞ እንመጣበታለን። ግን ኢንትረስቲንግ ነው የጌታቸው ረዳን ከቴድሮስ ሪዮት ጋር ያላያችሁ ሪሰንትሊ እኔ ድምፄን አጥፍቼ በጣም የትግራይ ፖለቲካን ስከታተል ነበር ብዙ ዳታዎች ስሰበስብ እና ሪሰንትሊ የትግራይ ብሔርተኝነት በአጠቃላይ በአገው ብሔርተኝነት ተበልጦ ሊትራሊ ትግራይ እየፈረሰች ነበር። ይሄ ቲዲኤፍ የሚባለው ኃይል መጥቶ ሚሊተሪ ዊንጉ ትግራይን ባይቆጣጠር የፕሮፓጋንዳ የበላይነት ወስደው ነበረ። በቃ ሊታይ በሚችል ደረጃ ጎልቶ የጎጠኝነት ትግል ውስጥ ገብታ ነበር። አላውቅም እንግዲህ ከዚህ በኋላ ቲፒኤልኤፍ የማፈን የማሰር ስትራቴጂዎች ስላሉት እዛ አካባቢ ያጎጠጎጡትን ነገሮች ያስተነፍሳቸዋል ብዬ አስባለሁ። እና ኢንትረስቲንግ ነበር። ሜይ ቢ እሑድ ወይ ሰኞ እነዚህ ፖለቲካዎች ላይ እንሄዳለን። ስቶፕ አምሃራ ጄኖሳይድ የምትይው ነገር ካለ ለአንቺ ልስጥሽ፣ ከዛ ሞሼ ሀሳብ ይሰጠናል። ልበል እንዴ? እሺ ናችሁ ሁላችሁም የምወዳችሁ በጣም ነው የምወዳችሁ። እኔ ያው መቼም ሰዓት እንደማይበቃኝ ሁሌም ይታወቃል። አንድ ነገር ግን ያንተ ሰዓት ሁሌም አይመቸኝም፣ ቀንህም ራሱ እና ሐሙስ ማድረግ ብትችል ሌሎቹ የሚመቻቸው ከሆነ ባያልፈኝ ደስ ይለኛል። ክላስ መውሰድ ያክል ነው እና ሌሎቹ ቢመቻቸው ባያልፈኝ በጣም ደስ ይለኛል። እሺ እሞክራለሁ። ቀጥይ። እሺ ትንሽ ደክሞኛል፣ ግን ያው እንደምንም ብላችሁ ስሙኝ።